ሲጠበቅ የነበረው የገዱ አንዳርጋቸው ምላሽ እንግዲህ ይፋ ሆኗል። በርካታ ነጥብ ያነሱበት የገዱ ምላሽ እንግዲህ በተለያዩ ማህበራዊ ገጾች ላይ የተዘዋወሩ ነው የሚገኘው። ብዙዎችም የተናገሩበት ነው የሚገኘው። ገዱ በምላሻቸው ይህ የለየለት ቅጥፈት ነው ማለታቸው ብዙዎችን አነጋግሯል። እንግዲህ ውሸትም እንደሆነ ጭምር ነው የገለጹት። በርካታ ጉዳዮችን ነው ያነሱት። እንደሚታወቀው ዶክተር አብይ አህመድ በፓርላማ ንግግር አድርገው ነበረ። ገዱን ወደ ኤርትራ ልኪው ነበረ። እንግዲህ በትግራይ ክልል ጄኖሳይድ እየተፈጸመ ነው እና ያንን እንዲያስቆም ሲሉ ነበረ እንግዲህ ልኬዋለሁ ያሉት ማለት ነው። ይህ ሙሉ ለሙሉ ውሸት እንደሆነ ጭምር ነው እንግዲህ ገዱ ብቅ ብሎ የገለጸው ማለት ነው። ሲገልጽ ምን ወደ ኤርትራ የተላኩት ጦርነቱን እኛ ማሸነፋችን ለማብሰር ከአማራ ክልል መውጣታቸው እንደዚሁም ደግሞ እንግዲህ ሙሉ ለሙሉ ህወሓት ወደ ነበረበት መመለሱን እና የሰሜኑን ጦር እንደዚሁም የኤርትራ ኃይሎች ድጋፍ ማድረጋቸውን ምስጋና መርሃ ግብር ነው እንጂ የምስጋና መርሃ ግብር ነው እንጂ ይዤ ሄድኩት ስለዚህ ጉዳይ አይደለም ሲል ነው እንግዲህ ምላሽ የሰጠው። እና ይሄ ለየለት ቅጥፈት ነው ሲል ነው የገለጸው። በርካታ ጉዳዮች ናቸው በነገራችን ላይ እናንተ ገብታችሁ ማንበብ ትችላላችሁ። እንደዚሁም ስለ ጦርነቱ ጉዳይ በወቅቱ ስለነበረው እንደዚሁም እኔ በዛን ወቅት የውጭ ጉዳይ ሚኒስትር እንዳልነበርኩም ጭምር ሊታወቅልኝ ይገባል ሲል ነው እንግዲህ ገዱ አንዳርጋቸው በምላሽ እየሰጠው ማለት ነው። ከዚህ ጋር በተገናኘ እንግዲህ ብዙዎች የተናገሩበት ነው የሚገኘው። እናንተስ ምን ሀሳብ አላችሁ? ዋና ዋናውን ነው እኔ ሀይላይቱን ያቀረቡላችሁ፣ ሙሉውን ግን የማቀርብላችሁ ይሆናል። እናም ይህም መረጃ ሀሳብ አስተያየት አስቀምጡልን። ሰብስክራይብ እና ፎሎ እያደረጋችሁ አብራችሁን ቆዩ። ሙሉውን ግን የማነብላችሁ ይሆናል። መልካም ቆይታ